ኧረ በስመ አብ ሰይጣን ይቀናባችኋል እኮ አንዳንዴ ስትዋሹ በጣም ነው የሚቀናባችሁ። ውሸታም እንደዚህ ነህ እኮ ይቻላል እንዴ ያለ ውሸታም ነህ አንተ ከምር ዮሐን ውሸቴን አጋል ዮሐን ውሸቴን ከመጣሽ ማርያም ታምጣሽ ነው የሚባለው። መጥቶላል ውሸትህን መጥቼልሃለሁ አልፋታ ነገር አለ የስ እቃወማለሁ። ኦርቶዶክሳውያን እንደምቃወመው እኔ ቤትም ያለውን እቃወማለሁ። ኦኬ መጽሐፍ ቅዱስን አይቼ ማለት ነው። በመጽሐፍ ቅዱስ እንጂ የምመራው ማንም ቆይ አንተ ነህ ረበል ፕሊስ ከዮሐድ ጋር እያወራሁ ነው እንዴ አገባኝ። ጥምቀት ለድህነት ነው ብለህ አስተምረህ ታውቃለህ እንዴ? ልስን ብራዘር እያወራሁ ነው። ለምን በማለት ገባ? ጥምቀት ለድህነት ነው ብለህ ወጥተህ ታውቃለህ ወይ? እኔ ሁሌ ነው የምለው አንተ ጥምቀት ለድህነት ነው ብለህ ትናገራለህ? ያ ዋይ ናት እንደ እግዚአብሔር ቃል አይደል እንዴ? ምን አሉ? ጠይቃቸው። አይ ዘንቲ እሺ ዮሐድዬን ልቀጥል። ጥያቄ ነው እዛው ያልከውን ነገር ታሽ ጨርሰው አስወጣኝ። እሺ ቀጥል። አንቺ ሰው አነቅ ህሊና ያለው ስለሚታዘብ በቃ ጥሩ ነው። እሺ ከተቃወምክ እሰየው ደስ ይለናል። አሳምነ ደግሞ እንደምታመጣቸው አይዛው ነው የሚቀሩት። እነሱ እኮ ይፈጽሙታል። የሚገርም ነገር እናንተ ናችሁ የማትፈጽሙ። ስለዚህ ወደ ጥያቄ ልግባ። ይፈጽሙታል ለድህነት። እኔ እኮ አንተ እኮ እንዴ ቆይ ተለክፋችኋል እንዴ? የእውነት እኔ አንዳንዴ የአባታችሁ የዲያብሎስ ናችሁና ውሸትን አፍልቃችሁትና ይፈጽሙታል ደግሞ ትላለህ። አታምንም ብያለሁ። ቆይ አታምንም ብያለሁ። አዎ ግን ምኑን አብ በወልድ በመንፈስ ቅዱስ ስም ካመኑ በኋላ ይጠመቃሉ፣ ያደርጉታል። ለምንድን ነው የሚጠመቁት? ወረበር ግን ያደርጉታል። ብራዘር ያደርጉታል። ለመተባበርም ሆነ ለምን እሱማ ሙስሊም እኮ ሻወር ይወስዳል። በነገራችን ላይ ጥምቀትም አላቸው ሙስሊሞች። ወደ ጥያቄ ልግባ። ስለዚህ ከወጣለህ እሱን እናየዋለን። ችግር የለውም። እሺ ወደ ጥያቄ ልግባ። አሁን እናንተ እሺ መስማት ከምንድን ነው ዮሐድዬ? ማመን ከምንድን ነው? ይርታ ሰው ነው እየተወራ ያለው የሚለው ማለት አይ ቆይ ባይብል የሚለውን ነው የማወራው። የተጻፈው ባይብል የሚለውን ነው። እኔም ባይብል የሚለውን ነው እያወራ ያለሁት። ምን ስለማን ስለ የትኛው ሰው ነው እያወራ ያለው የሚለው ማተሪያ ሰው የሚባል ሰው በቃ ሰው ስለሚባል ሰው ማንኛውም ሰው ከውሃና ከመንፈስ ካልተወለደ በስተቀር ሳይጠመቅ መዳን አይችልም። ያ እሱ ይላል መጽሐፍ። ኦኬ ስለዚህ አሁን እያልከኝ ያለው ማመን ከመስማት ነው። አንድ ይዤ ያለሁኝ። ሁለተኛ ደግሞ አንድ ሰው ለመጠመቅ ግዴታ ማመን አለበት የሚለውን ተስማምተናል አይደለ? ምንድን ነው እያልክ ያለው? ሰው ለመዳን ቆይ የምጠቅሰውን እየሰማ ሰው ግዴታ ከውሃና ከመንፈስ መወለድ አለበት መጠመቅ አለበት ለመዳን ነው እያልኩ ያለሁት። ከገባ ክርስቶስ የተናገረው ሰው ከውሃና ከመንፈስ ካልተወለደ በስተቀር ከምን ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት አይገባም የሚል ጽኑ ትምህርት ክርስቶስ አስተምሯል። ዮሐንስ 3:5 ነው። እሺ ስለ ዮሐንስ 3 ስማኝ አንዴ ጠይቀም ረጋ ብለህ ስማ። አልጨረስኩም ብዬ ጥያቄ እኮ መጀመሪያ እየመለስኩልህ ነው። ጥያቄ ጠይቀ ልመልስልና ከዛ ካልተመለሰልህ አሁንም ጥያቄውን እፈቅድልሃለሁ። እሺ ቀጥል። ስለዚህ ጌታችን የተናገረው ነገር ምንድነው? ሰው ለመዳን ምን ያስፈልገዋል አለ? ከውሃና ከመንፈስ መወለድ። ኦኬ ካልተወለደስ ሊገባ አይደለም ሊያይ ራሱ የእግዚአብሔር መንግስት አይችልም ብሏል። በተመሳሳይ መልኩ ደግሞ ለፍጥረት ሁሉ ስበኩና ወንጌልን ከዛ በኋላ አምኖ የተጠመቀ ይድናል ብሏል። አሁን ከአሕዛብ ወገን ቢሆኑና መስማት የሚችሉ ማገናዘብ የሚችሉ ሰዎች ቢሆኑ ኦፍኮርስ ሳያምን ጥምቀት ሊጠመቅ በፍጹም አይችልም። ከክርስቲያን ቤተሰብ የተወለደ ከሆነ ህፃን ግን ኦኬ አያምንም ተብሎ አይነገርለትም። ንጹህ ወረቀት ስለሆነ ስለ ህፃናትም ጨምረ እንዳትጠይቅ በአጭሩ ቋጭቼ ልለፍብኝ ማለት ነው። ህፃናት ንጹህ ወረቀቶች ናቸው። አያምኑም ሳይሆን የሚባሉ በእምነት የሚያድጉ ናቸው። ኦኬ ከንጹህ ወረቀት እያመኑ የሚያድጉ ናቸው እንጂ ካለማመን ወደ ማመን ራሱ የሚመጡ አይደሉም ህፃናት። ኦኬ በእምነት እየተሞሉ በእምነት እያደጉ የሚመጡ ናቸው። ስለዚህ ህፃናት አያምኑም ተብሎ አይነገርላቸውም። ስለዚህ ታዲያ ምንድነው? በእምነት የሚያድጉ ናቸው። እሺ ጨረስክ መልስ? የሰማኸኝ አይደለም መሰለኛ። ቀይ አብርቶብህ ነበር አልሰማኝም? እሺ ጥሩ እየሰማሁ ቀይ አብርቶብህ ነበር። አሁን ተመልሷል። እየሰማሁ
አሁን ችግር የለውም። አሁን ጥያቄ ልጨርሰልህ። አሁን በእምነት ከመስማትም ተባብለናል። አንድ ሰው ደግሞ ለመጠመቅ ግዴታ ማመን አለበት ተባብለናል አይደለ? ተስማምተሃል አይደል? በዚህ እየሰማህ አይደለም ምልህ። ለዚህ ነው ወዳጅ አልሰማህም። በቃ ምንም እየሰማህ አይደለም። ሰምቻለሁኝ። እንዲህ ማይሰማህ ከሆነ ተመልሼ እየጠየኩህ ስለሆነ ነው። አታድክመኝ። በግልጽ ነግሬሃለሁ። ኧረ እየሰማሁ ነው። ይዋድ ስለ ህፃናትና ስለ ትላልቆች ብዬ ሁለት ከፍዬ መልሼልሃለሁ። ከሰማህ ጨርሻለሁ። ይህን ጥያቄ መልሼዋለሁ። ከሰማህ ቀጥል። ወደ ሌላ ጥያቄ ልቀጥል። እሺ፣ ቃል በቃል ህፃናትን አጥምቁ የሚል አለ? ህፃናትን አጥምቁ የሚል አለ ወይ? ቃል በቃል እሺ፣ ሚውት አድርገው። አሁን ሚውት አድርገው። እሺ፣ የሆነ ሊትራሊ እንዲህ እንትናን አጥምቁ እንትናን ደግሞ አታጥምቁ የሚል ክፍል የለም በጭራሽ። ማለት እንደዚህ አጥምቁ እንደዚህ አታጥምቁ የሚል ክፍል የለም። ህፃናትን እንድናጠምቅ ግን የሚያዝ ክፍል አለ? አዎ አለ። የት? ቅድም የጠቀስኩት ዮሐንስ 3 ላይ ሰው ሁሉ ይላል። ሰው ሁሉ እንደው ትላልቆች አደግ ያሉ ከ15 ዓመት በላይ እንደዚህ ምናምን የሚል ፖይንት የለው። ኦኬ፣ ሰው የሆነ ሁሉ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አይገባም የሚል ቃል ተጽፎልናል። ሁለተኛ ደግሞ ጥምቀት የግድ ህፃናትም እንዲጠመቁ የሚያደርግ ወይም ደግሞ እንዲያደርግ እንድናጠምቅ የሚገልጽልን ወይም ደግሞ የሚያስረዳ የመጽሐፍ ቅዱስ ክፍል ደግሞ አለ። አንድ ብቻ አይደለም። ባይዘው 2 3 ማስረጃዎችን መስጠት ይቻላል። ይህ ከኛ ከክርስቲያኖች ብቻ ሳይሆን ከፕሮቴስታንቶቹም ራሱ ማስረጃ መስጠት ይቻላል። እንዴት? የመጀመሪያ ማሳያ ምንድን ነው? ጥምቀት በሐዲስ ኪዳን በብሉይ ኪዳን የምን ምሳሌ ነው? ወይም ደግሞ ምሳሌ የነበረ በጥላነት ሲያገለግል የነበረው ለጥምቀት በብሉይ ኪዳን ምንድን ነው ብለን ስንረዳ ግዝረት የሚለውን እናገኛለን። ግዝረት ለጥምቀት ምን ሆኖ እናገኘዋለን? ሚዩት አድርግ። ጠይቀህ እስክጨርስ ድረስ የመስማት ግዴታ አለብህ። ፓፓ አይ አልሰማም ካልክ ታች ወርደህ ታብታ ታደርጋለህ ማለት ነው። ጠይቀህ ምላሽም አልፈልግም ማለት አችልም። ኦኬ፣ ህፃናት እንዲጠመቁ ይጠመቁ የሚል ክፍል አለ ወይ ነው ጥያቄ። ስለዚህ ህፃናት እንዲጠመቁ ኤግዛክትሊ ህፃናት አጥምቋቸው የሚል ኤግዛክት ወርድ ፋላሲ ፈልገህ ከሆነ ይሄ በሎጂኩ አንተ በምታምነው እምነትም እንደማትቀበለው ይሄ ቃል በቃል እንዲህ አድርጉ እንዲህ አታድርጉ የሚል ፍሬዝ የምትፈልግ ከሆነ ኤግዛክት ወርድ ፋላሲ ነው። ፕላስ አንተ ራሱ አትቀበለው። እንድናምን ወይም ደግሞ እንድናጠምቃቸው ግን የሚያስረዳ ክፍል አለ ወይ? አለ። የትኛው? በብሉይ ኪዳን አስቀድሞ ለጥምቀት ምሳሌ የነበረው ግዝረት መጀመሪያ ለትላልቆች፣ ከዛ በኋላ ደግሞ በነዛ ትላልቆች እምነት ደግሞ ህፃናቶቹ ጭምር እንዲጠመቁ እንዲገረዙ ማን አዟል? እግዚአብሔር አዟል። እሱ ዘፍጥረት ምዕራፍ 17 ላይ እንደውም ቃል ኪዳን ነው የሚለው። ለአብርሃም የተገባለት ቃል ኪዳን እሱ በክርስቶስ ይፈጸማል። ያ በክርስቶስ የሚፈጸመው ለአብርሃም የተገባለት ቃል ኪዳን ደግሞ በጥምቀት መሆኑ ቃል በቃል ገላትያ ሐዋርያ ቅዱስ ጳውሎስ ምዕራፍ 3 ምን ይላል መሰላችሁ? ከቁጥር 16 ጀምሮ እንዲህ ይላል። በጣም ነው የሚገርመው። በነገራችን ላይ እዚህ ለአብርሃም ህፃናት እንዲገረዙ አድርጓቸው የሚለው ትእዛዝ የተሰጠበት ክፍል ላይ ምን መጀመሪያ የዘፍጥረቱን ላንብብላችሁ። ቆይ ዘፍጥረት 17 ላይ እንዲህ ይላል። እሺ ያው ግን በማለት ስለገባሁ አልጠየኩም። ሚዩት አድርገው ብሩክ፣ ሚዩት አድርገው። ህፃናት መጠመቅ እንደሚገባቸው የሚያስረዳ ክፍል እየጠቀስኩልህ ነው። ሳልጨርስ የጠየቅከውን ይሁን አይሁን ሳትሰማ አትግባ መሃል፣ አትጨነቅ፣ አይዞ ጥቅስ ነው እየተጠቀሰ ያለው። ካልሆነ ኦኬ እድል እሰጣለሁ፣ ጥያቄ ላይ ትጠይቀኛለህ። ዘፍጥረት 17 ከቁጥር 9 በደንብ እዩ። ዘፍጥረት 17 9 ላይ እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ አለ። አንተ ከአንተም በኋላ ዘርህ በትውልዳቸው፣ ዘሮችህ አይልም፣ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው፣ ከእናንተ ወንድ ሁሉ ይገረዝ የሚል ቃል ኪዳን በዘርህ ይላል አይደል? አሁን ወደ ገላትያ 3 ቃል በቃል ይሄንን ክፍል ከዛ ይገረዝ የሚል ትእዛዝ ይሰጣል አይደል? የምትጠብቁት ቃል ኪዳኔ ይህ ነው። ገላትያ 3 ከቁጥር 16 ልጀምር። ምን ይላል? ለአብርሃምና ለዘሩም የተስፋ ቃል ተነገረ። ምን ተብሎ?
ስለ ብዙዎች እንደሚነገር ምን አለ? ለዘሮቹም አይልም፣ ስለ አንድ እንደሚነገር ግን ለዘርህም ይላል፣ እርሱም ክርስቶስ ነው ይላል። ለዘርህ የምትጠብቁት ቃል ኪዳኔ ይህ ነው ይልና ቁጥር 27 ላይ ይህ ለአብርሃም የተሰጠውን ቃል ኪዳን በክርስቶስ ነው የሚፈጸመው የሚለውን ሲናገር እንዴት? ያው ቁጥር 26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። አየህ፣ ከክርስቶስ ጋር አንድ ለመሆን መጠመቅ የግድ ያስፈልጋል። ኦኬ፣ ከዛስ ከተጠመቅክ በኋላስ አይሁዳዊ ወይም ደግሞ የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና ይልና እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ደግሞ ወራሾች ናችሁ ይላል። ኦኬ፣ የክርስቶስ ከሆንክ የአብርሃም ደግሞ ዘር ነህ። አየህ፣ የተገባው የተስፋ ቃል የተፈጸመው ከክርስቶስ ጋር አንድ ትሆኑ ዘንድ ምን ይሆናችሁ? የተጠመቃችሁ ሁሉ ነው የሚለው። ስለዚህ አንድ ግዝረት የተፈጸመው በጥምቀት እንደሆነ እዚህ ክፍል ላይ ይናገራል ሐዋርያው ቅዱስ ጳውሎስ። አሁንም በቆላሲስ መልእክቱ ምዕራፍ 2 ከቁጥር 11 ጀምሮ እንዲህ ይላል፣ የስጋም ሰውነት በመገፈፍ ይላል። የስጋ ሰውነት ምን በማለት በመገፈፍ በክርስቶስ መገረዝ፣ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። አሁን በሐዲስ ኪዳን ስቲል ለአብርሃም የተገባው ቃል ኪዳን ይፈጸማል። ግን የሚፈጸመው ግዝረት ግን በምን ይሆን አይደለም፣ በእጅ ይሆን አይደለም። በማን ነው? በክርስቶስ ኢየሱስ ሆናችሁ ነው የምትገረዙት አለ። ያ መገረዝ ምንድን ነው? ይኸው በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። ስለዚህ ግዝረት ማለት በጥምቀት ከክርስቶስ ጋር መቀበር መነሳት ማለት ነው ብሎ ሐዋርያ ቅዱስ ጳውሎስ ግዝረትን ከጥምቀት ጋር አገናኝቶ ይናገራል። ሶስተኛና የመጨረሻ ጥቅስ ሐዋርያት ሥራ ምዕራፍ 2 ጥምቀት ለሕፃናትም ጭምር እንደሚገባ ቃል በቃል ሲናገር ሐዋርያት ሥራ ምዕራፍ 2 ከቁጥር 17 እንዲህ ይላል። በትንቢተ ኢዩኤል የተነገረውን ትንቢት የተፈጸመው እንዲህ ይላል። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ አለ። ስጋ በለበሰ ሁሉ ላይ ነው መንፈስ ቅዱስ የሚወርደው። ወንዶችና ሴቶች አሁን መንፈስ ቅዱስ የሚወርደው ስጋ በለበሰ ሁሉ ላይ ይላል። ስጋ የለበሰ ሲባል እነማንን ያካትታል? ከህፃናት ውጪ ማለት ነው አይደለም። እዚህ እንዲህ ይላል፣ ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ጎበዞቻችሁም ራእይን ያያሉ፣ ሽማግሌዎቻችሁን ህልምን ያልማሉ። ስለዚህ መንፈስ ቅዱስ የሚወርደው የዕድሜ ገደብ ሳያደርግ ነው ማለት። የዕድሜ ገደብ ልጆቻችሁ አለ፣ ጎበዞቻችሁ አለ፣ ሽማግሌዎቻችሁ ደግሞ አለ። ሐዋርያ ቅዱስ ጴጥሮስ እየሰበከ ይሄንን ይመጣልና መንፈስ ቅዱስ ይወርዳል ተብሎ ተነግሯል ብሎ እየሰበከ ከመጣ በኋላ ህዝቦቹ ምን አሉ ይላል? ልባቸው ተነካ ይላል። አመኑ ይላል። ከዛ ካመኑ በኋላ እንዴት ነው መንፈስ ቅዱስ የተቀበሉ? ባመኑ ቅጽበት ተቀበሉ መንፈስ ቅዱስ አይደለም። ምን ይላቸዋል? ምን እናድርግ አሉ። ልባቸው ሲነካ ይኸው ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ ከዛ የመንፈስ ቅዱስንም ስጦታ ትቀበላላችሁ። አየህ፣ ስለዚህ ተጠምቆ የኃጢአት ስሬት ካገኘ በኋላ የመንፈስ ቅዱስ ስጦታ ሰው ይቀበላል። ስለዚህ ያለ ጥምቀት መንፈስ ቅዱስ መቀበል የለም። ከዚህ አንጻር ህፃናትም ጎበዞችም ሽማግሌዎችም ሁሉ ይህ ጸጋ ያስፈልጋቸዋል። ያን ጸጋ የሚያገኙት ደግሞ በጥምቀት ነው። ጨርሻለሁ። ዋው በጣም ብዙ እሸቶችን ሰማሁኝና ከመጨረሻው ልጀምር። ምን አልክ? አንድ ሰው ጥምቀት ካልተጠመቀ በስተቀር የመንፈስ ቅዱስ ጸጋ ሊቀበል አይችልም አልክ። ትክክል ነኝ? ትክክል ነህ። ትክክል ሊቀበሉ አይችሉም? ኦኬ እሺ። ግርዘትስ ልመልስልህ ስለሆነ ነው። ግርዘትስ አሁን ወደ ውይይት እየተወያየ ነው። ጥያቄ እየጠየቅክ እኮ ነው። ጠይቅ። አሁን ምን አለ? ዝም ብያለሁ አይደል? እስካሁን ይዋዴ በጣም ተረጋግቼ ሰምቻለሁ። ስለዚህ አሁን መጨረሻ ላይ ምን አለ ዮሐድ? ጥምቀትን ካልተጠመቀ በስተቀር አንድ ሰው የመንፈስ ቅዱስ ስጦታ ሊቀበል አይችልም ብሏል። አምኖልኛል። አሁን እኛ ወጥተን እናነባለን። የሐዋርያት ሥራ ምዕራፍ 10 እንሂድ። በጣም ነው የማዝነው። የሐዋርያት ሥራ ምዕራፍ 10 ከቁጥር 44 ልሂድ። በደንብ አዳምጡ። ከ44 ጀምረ ነበር ነው። ጴጥሮስ ይህንን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ አለ። የሰማችሁ ነው።
ጴጥሮስ ይህንን ነገር ገና ሲናገር ቆይ ካሜራማን አንዴ ጴጥሮስ ይህንን ነገር ገና ሲናገር ቆይ ችግር የለውም ቆይ ያነበብኩልህ ነው። አንዴ ጠብቀኝ። ቆይ ተረጋጋ። ቆይ ጴጥሮስ ይህንን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። እኔ ጋር ተቋረጠው ወይስ? ሶሪ ፍር ገብቶብኝ ነበር። ይቅርታ እደግመዋለሁ። አሁንም ጴጥሮስ ይህንን ነገር ገና ሲናገር ቃሉን በሰሙት ላይ መንፈስ ቅዱስ ወረደ አለ። ከጴጥሮስም ጋር የመጡ ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኑ ሲናገሩ እግዚአብሔርንም ሲያከብሩ ሰምተናቸዋልና። በዚያን ጊዜ ልክ እንግዲህ ላይ ወርዷል መንፈስ ቅዱስ ቃሉን ሲሰሙ። ከዛ 47 ላይ ምን አዘዛቸው? በዚያን ጊዜ ጴጥሮስ መልሶ እነዚህ እንደ እኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው ብሎ ጠየቀ። ከዛ 48 ላይ በኢየሱስ ክርስቶስ ስምም ይጠመቁ ዘንድ አዘዛቸው ይላል። አሁን አምነህ ቀጥል ዮሐድ፣ አምነህ ቀጥል። አሁን ተሳስቻለሁ ብለህ ቀጥል። ሚዩት አድርገው። አልተሳሳትኩም። ሚዩት አድርገው። አንዴ ሚዩት አድርገው። ይሄ የሆነ አውራ እሺ እኮ እንዳወራ ሚዩት ማድረግ አለብህ አይደለ? ሚዩት አድርገው ብሩኬ፣ ሚዩት አድርገው እስኪ። አዎ ተባረክ። ባይዘዌ ዮሐዴ ይሄን ጥቅስ የሚጠቅሰው ሰው ጥምቀት ለድህነት ብሎ የሚያምነው ሰው ነው። ያሳዝናል። አሁን እሺ፣ አሁን እዚህ ክፍል ላይ ባይዘዌ ማለት በብቸኝነት መንፈስ ቅዱስ ለምልክትነት ቀድሞ የወረደበት ክፍል ማለት በብቸኝነት መንፈስ የወረደበት ክፍል እዚህ ክፍል ላይ ነው። እዚህ ክፍል ላይም የወረደበት ምክንያት አለው። መንፈስ ቅዱስ የወረደበት ምክንያት ለምልክትነት ነው። እነዚህ ሰዎች ገና ወንጌል ራሱ ሳይሰበካቸው አስቀድሞ ነው የወረደው መንፈስ ቅዱስ። ኦኬ፣ መንፈስ ገና ጴጥሮስ መናገር ሲጀምር ወንጌል ነው መንፈስ ቅዱስ የወረደው። ለምን? ምክንያቱ በጴጥሮስ ምክንያት ነው መንፈስ ቅዱስን የተቀበሉት የሚል አሕዛብም የመንፈስ ቅዱስ ስጦታ መቀበል እንደሚገባቸው መንፈስ ቅዱስ ምልክትን ሊያሳያቸው ስለፈለገና ስለወደደ ምን አደረገ? አስቀድሞ ጴጥሮስ ራሱ ሰብኮ አስተምሮ ሳይጨርስ ሳይሆን ሲጀምር መጀመሪያ ላይ መንፈስ ቅዱስ የወረደው። ለምን? እንደውም እንዴት መንፈስ ቅዱስ እነሱ ራሱ ተጠመቁ፣ ከአሕዛብ ወገን የመጡ ስለሆኑ ማለት ነው። ተጠመቁ ሲሏቸው ጥያቄ ጠይቀውት ነበር። እንዴት ከአሕዛብ ወገን የሆኑ ሰዎችን ታጠምቃለህ፣ የመንፈስ ቅዱስ ስጦታ ትሰጣለህ የሚለውን ጴጥሮስን ሲያናገሩት፣ ኧረ እኔ መስበክ ከመጀመሬ በፊት ነው መንፈስ ቅዱስ ራሱ። ስለዚህ መንፈስ ቅዱስ ወርዶ ለእነሱ ምስክር ከሆነላቸው እነሱ እንዳይጠመቁ ልጅነትን እንዳያገኙ እኛ ልንከለክላቸው የምንችለው ማንን ነው የሚለው ማን ነው? እሺ ማስረጃ እዛው ምዕራፍ 11 ላይ አጥምቆ ከሄደ በኋላ ሐዋርያትና በይሁዳ የነበሩ ወንድሞች አሕዛብ ደግሞ የእግዚአብሔርን ቃል እንደተቀበሉ ሰሙ ይላል። አሁን ተመልከቱ ምን ይላል? 11 መጀመሪያ ላይ ተመልክታችሁ ከሆነ አሕዛብ ደግሞ ምን የእግዚአብሔርን ቃል እንደተቀበሉ ሰሙ። ጴጥሮስም ወደ ኢየሩሳሌም በወጣ ጊዜ ከተገረዙት ወገን የሆኑ ሰዎች ከእርሱ ጋር ተከራክረው ይላል። ተከራከሩት። አያችሁ፣ መንፈስ ቅዱስ ቀድሞ ወርዶ እንኳን ጴጥሮስን ተከራክረውታል። ለምንድን ነው የምታጠምቃቸው? እንዴት እነሱን የመንፈስ ቅዱስ ስጦታ እንዲቀበሉ ታጠምቃቸዋለህ የሚል ክርክር አንስቶ ነበረ ጴጥሮስ። ጴጥሮስ ምን ብሎ ነው የመለሰላቸው? ጴጥሮስ ግን ከመጀመሪያ ጀምሮ ከተራ ገለጠላቸው፣ እንዲህም አለ። ምን ብሎ መለሰላቸው? እኔ በኢዮጴ ከተማ ስጸልይ ሳለሁ ተመስጬ ራእይን አየው። እሺ፣ ታላቅ ሸማ የመሰለ ዕቃ በአራት ማዕዘን ተይዞ ከሰማይ ወረደና ወደ እኔ መጣ። ይህንም ትኩር ብዬ ስመለከት 4 እግር ያላቸው የምድር እንስሶች አራዊትንም ተንቀሳቃሾችንም የሰማይ ወፎችንም አየው። ጴጥሮስ ሆይ ተነሳና አርደህ ብላ የሚለኝን ድምፅ ሰማው። እኔም ጌታ ሆይ አይሆንም፣ እርኩስ ወይም የሚያጸይፍ ከቶ ወደ አፌ ገብቶ አያውቅምና አልኩ ይላል። ከዛ በኋላስ ሁለተኛም እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ከሰማይ መለሰልኝ ይላል። አሁን ይሄ በምሳሌ በራእይ ያየው ጴጥሮስ ለምንድን ነው ወደ አሕዛብ ማጥመቅ አሕዛብን የእግዚአብሔር እንዲያደርጋቸው ሊላክ ስለሆነ
አራት እግር ያላቸው የረከሱ የሚባሉ እንስሳዎችን አርደ ብላ ሲባል ምን አለ? አይ የረከሰማ ወደ አፌ አስገብቼ ራሱ አላቅም አለ። እኔ የቀደስኩትን አንተ የምታረክሰው ማነህ? ስለዚህ እንደዛ ሲለው ተነስቶ ይበላል ማለት ነው። ይህም 3 ጊዜ ሆነ። እንደገናም ሁሉ ወደ ሰማይ ተሳበ። እነሆም ያን ጊዜ 3 ሰዎች ከቂሳሪያ ወደ እኔ ተልከው ወዳለሁበት ቤት ቀረቡ። መንፈስም ሳልጠራጠር ከእነርሱ ጋር እሄድ ዘንድ ነገረኝ። እነዚህም 6 ወንድሞች ደግሞ ከእኔ ጋር መጡ። እስራኤላውያንም ጭምር አብረውት ሄደው ነበር። ወደዚያው ሰውም ቤት ገባን ይላል። እርሱም መልአክ በቤቱ ቆሞ እንዳየና ወደ ኢዮጴ ሰዎች ልከ ጴጥሮስ የተባለ ስምዖንን አስመጣ፣ እርሱም አንተና የቤትህ ሰዎች ሁሉ የምትድኑበትን ነገር ይነግርሃል እንዳለው ነገረን ይላል። ስለዚህ መልአክ ራሱ ለቆርኔሌዎስ ተገልጾ ጴጥሮስ የሚባል ሰው ልከ አስመጣ እንዳለው ተናገረ ጴጥሮስ ማለት። ከዛስ ለመናገርም በጀመርኩ ጊዜ ሊናገር ልክ ሲጀምር በጀመርኩ ጊዜ ነው መንፈስ ቅዱስ ለእኛ ደግሞ በመጀመሪያ እንደወረደ ለእነርሱ ደግሞ ወረደላቸው ይላል። ስለዚህ ለእኛ እንደወረደው መንፈስ ቅዱስ በምልክት ልሳኖችን አናገራቸው። ወርዶ ልሳኖችን በራሳቸው በነ ጴጥሮስ ቋንቋ በአይሁዳውያን በተገረዙት ቋንቋ ልሳን ተናገሩ ማለት ነው። ተናገሩ እነ ቆርኔሌዎስ እና ቤተሰቦቹ። ስለዚህ ቆይ አልጨረስኩም ሚውዝ አድርገው ዘን ምን አለ? ለመናገር ሲጀምር መንፈስ ቅዱስ ከወረደላቸው፣ ስለዚህ እኛ ደግሞ እንድናጠምቃቸው የሚከለክለን ምንድን ነው አለ። በቃ እኔ አሁን መንፈስ ቅዱስ መስክሮላቸው ለእነሱም ድህነት ያስፈልጋቸዋል ተብሎ እኔ የምከለክላቸው ምንድን ነኝ? ስለዚህ ተጠመቁ ይላል። ኦኬ ተጠመቁ ይላል። ስለዚህ ለምንድነው መንፈስ ቅዱስ እዚህ ክፍል ላይ የወረደው? አዎ ለምልክትነት ነው። ከአሕዛብ ወገን ስለነበሩ እስራኤላውያን ወንጌሉ ለአሕዛብም እንደሚገባቸው ለማጠየቅ መንፈስ ቅዱስ አስቀድሞ ሲወርድ እንመለከታል። ግን ዳግም ለመወለድና ልጅነትን ለማግኘት የውሃ ጥምቀት አልወሰድም። ቆርኔሌዎስ ተጠመቀ እዛው። ይኸው ለዛ እኮ ነው ልጅነት እንዲያገኙ እንዳይጠመቁ ለምንድነው የምንከለክላቸው? እንዲያሳዩ አይደለም፣ ለድህነት የሚሆነውን ጥምቀት እንዳይጠመቁ ታዲያ ለምን እንከለክላቸዋለን? ልጅነት የእግዚአብሔር ልጆች ተብለው እንዲጠሩ የሚያደርጋቸውን ጥምቀት እንዳይጠመቁ ለምን እንከለክላቸዋለን? አንከለክላቸውም፣ ልንከለክላቸው አንችልም። ስለዚህ ልጅነት ሊያገኙ ይገባቸዋል አለ። አጠመቃቸው ጴጥሮስ ማለት። ሰው ግን ሳይጠመቅ የመንፈስ ቅዱስ ስጦታ ሊያገኝ ይችላል? በጭራሽ አይችልም። ማን ያለው? ይሄ መጽሐፍ ቅዱስ ራሱ ሐዋርያት ሥራ ምዕራፍ 19 ላይ ቅዱስ ጳውሎስ እንዲህ ብሎ ይናገራል። ኦኬ አጵሎስም በቆሮንጦስ ሳለ ጳውሎስ በላይኛው አገር አልፎ ወደ ኤፌሶን መጣ ይላል። አንዳንድ ደቀ መዛሙርትንም አገኘ። ባመናችሁ ጊዜ ምን ባረጋችሁ ጊዜ? ባመናችሁ ጊዜ እሺ መንፈስ ቅዱስን ተቀበላችሁን አላቸው። ለማን ነው? ለደቀ መዛሙርቶቹ ባይዘው። ኦኬ ደቀ መዛሙርት ተማሪ የነበሩ የነ አጵሎስ ኦኬ ተማሪዎች የነበሩ ባመናችሁ ሰዓት ጳውሎስ መጥቶ ሲጎበኛቸው ባመናችሁ ሰዓት ኦኬ መንፈስ ቅዱስን ተቀብላችኋል ወይስ አልተቀበላችሁም አላቸው። እነርሱም ምን አሉ? ኧረ አልተቀበልንም፣ መንፈስ ቅዱስ እንዳለ እንኳን አልሰማንም አሉት ይላል። ከዛ ሐዋርያ ቅዱስ ጳውሎስ ምን ቢል ጥሩ ነው እንዴ? ባመናችሁ ቅጽበት እኮ መንፈስ ቅዱስ ይወርዳል። ሳትጠመቁ እኮ ነው መንፈስ ቅዱስ የምትቀበሉት። እንዴት አልተቀበላችሁም? አይደለም ያላችሁ። ባመንክ ቅጽበት የሚባል ትምህርት በኋላ ላይ የመጣ ስለሆነ ማለት ነው። ከዛ ምን አላቸው? እንኪያስ በምን ተጠመቃችሁ? እንዴ መንፈስ ቅዱስ አልተቀበላችሁ? እንዴት ታዲያ ማለት ታዲያ በማን ስም ተጠመቃችሁ? መንፈስ ቅዱስ በጥምቀት ነው ኦፍኮርስ። እንኪያስ በማን ስም ተጠመቃችሁ? እንዴ እንኪያስ በማን ስም ተጠመቃችኋል አላቸው። እነርሱም በዮሐንስ ጥምቀት አሉት። የዮሐንስ ጥምቀት ነው የተጠመቅነው። ስለዚህ መንፈስ ቅዱስ የሚያሰጠው ጥምቀት አልተቀበልንም አልተጠመቅንም ነው። ቀጥሎ ምን ቢል ጥሩ ነው? ጳውሎስም አለ ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝቡ እየተናገረ በንስሐ ጥምቀት አጠመቀ አላቸው። የዮሐንስማ መንፈስ ቅዱስ የሚያሰጥ የልጅነት ጥምቀት የሚያሰጥ ጥምቀት አይደለም። ትክክል። ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ስም እንዲያምኑ የንስሐ ጥምቀት ነው ያጠመቃቸዋል። ከዛ ስለዚህ በማን ጥምቀት ነው መጠመቅ ያለብን? የአዲስ ኪዳን ክርስቲያኖች በክርስቶስ ኢየሱስ ጥምቀት የተጠመቀን ግን
ልጅነትን መንፈስ ቅዱስ እናገኛለን። ከዛ በኋላ ይህንንም በሰሙ ጊዜ ምን አደረጉ? በጌታ በኢየሱስ ስም ተጠመቁ። ደስ አይልም? ከዛ በኋላ ጳውሎስንም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትም ተናገሩ። አለቀ። ስለዚህ እንካስ እንዴ ሐዋርያው ቅዱስ ጳውሎስ ስታምኑ እኮ መንፈስ ቅዱስ መውረድ ነበር አይደለም ያለው? ታዲያ በማን እንዴት አልተቀበልንም ትላላችሁ? አልተጠመቃችሁም እንዴ? በማን ስም ነው የተጠመቃችሁት? የዮሐንስ። አይ የዮሐንስማ የንስሐ ነው፣ መንፈስ ቅዱስ የሚያሰጠውማ የክርስቶስ ነው ብሎ በክርስቶስ ጥምቀት አጠመቃቸው። ያ እንደዚህ ነው ትምህርቱ። ልቀጥል። በጣም ብዙ ማብራሪያ ሰጠ። ደስ ይለኛል። ሪከርድም እያረኩት ስለሆነ በጣም ደስ ብሎኝ ነው የሰማው። በጣም አሪፍ። ምን አለ ደግሞ አሁን ድጋሜ ደግሞ ይሄኛውን ቃል ለመሸፈን አልወረደ። መጀመሪያ ቃል የነበረው አልወረደም ነው፣ አይወርድም ከጥምቀት በፊት ነበር። አሁን ደግሞ ምን አረከው? ለምልክት ወረደ የሚል አማርኛን አወራ። ልለፍህ በዚህም። ከዛ ደግሞ ሁለተኛው ሸት ደግሞ ምን አልክ? ደግሞ እዚህ ጋር ብቻ ነው የተጠቀሰው፣ ለምልክትነት እዚህ ጋር ብቻ ነው የተጠቀሰው አልክ። አወጣልሃለሁ። አሁን ደግሞ ይሄን ደግሞ እንደምታደርገው እናያለን። የሐዋርያት ሥራ ምዕራፍ 9 ከቁጥር 17 ጀምሮ ያነባለሁ። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድ መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። ይሲ አሁን ይሄንን ምን ታደርገዋለህ? ምን አደረገ? መንፈስ ቅዱስ እንዲሞላብህ ልኮኛል አለ። ኦኬ እጁን በጫነበት ሰዓት ላይ ምን ሆነ? ወዲያው እንደ ቅርፊት የሚያህል ከዓይኑ ወረደ። ምንድነው? ከዓይኑ ወደቀ። ያን ጊዜም አየ፣ ተነስቶም ተጠመቀ። አየ፣ ጥምቀቱ የመጣው ከመንፈስ ቅዱስ በኋላ። ይሄንን ደግሞ ምን ልታደርገው? ቀጥል እስቲ ልስማ። ደግሞ በዚህ አዝናለሁ በጣም እኔ ጥሩ ነው ባይዘው ብታነበው አሪፍ ነበር። አየ ጥምቀቱ የመጣው ከመንፈስ ቅዱስ በኋላ ነው ያልከው ማነህ? አንተ ነህ። ክፍሉን ግን እንዳላነበብከው በሚገባ ያስረዳል። አሁን ላስረዳ ነው። እሺ ላስረዳ ነው። ሚዩት አድርገው እባክህ። እሺ ምንድን ነው እያለ ያለው? መጀመሪያ አንተ የጠቀስከው ክፍል ልጥቀስና በተመሳሳይ ሀሳብ 16ም ስለሚናገር እዛም ሄደን እንዴት ነው መንፈስ ቅዱስ ሊቀበል የሚችለው ወይም ደግሞ የተቀበለው የሚለው እናየዋለን። እዚህ ክፍል ላይ ምንድን ነው ያለው? እሺ ከ14 ጀምሮ ሐናንያ መልሶ ጌታ ሆይ በኢየሩሳሌም በቅዱሳንህ ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትና ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም ይህ በአሕዛብም በነገሥታትም በእስራኤል ልጆችን ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ አለው። ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው ይላል። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት በደንብ አስተውሉ። ወንድሜ ሳኦል ሆይ ጌታ እርሱም በመጣበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። አሁን ስቴፑን ተመልከቱ። መጀመሪያ ታይ ዘንድና ከዛስ መንፈስ ቅዱስም ይሞላብህ ዘንድ ላከኝ አለ። በጣም አሪፍ። ስለዚህ ሁለት ስቴፖች አሉ። አይኑ ያያል፣ ከዛ መንፈስ ቅዱስ ደግሞ ይሞላል። እንዴት ነው የተሞላው? ወዲያውም አለ እንደ ቅርፊት ያለ ከአይኑ ወደቀ። እሺ አይኑ አየ አይደለ? ታይ ዘንድና ምን መንፈስ ቅዱስን ይሞላብህ ዘንድ ላከኝ አይደለ? እሺ ከአይኑ ወደቀ። ያን ጊዜ መንፈስ ቅዱስ ተሞላ ቢል ኖሮ የወንድማችን ሐሳብ ምናልባት ሴንስ ሊሰጥ ይችል ነበር። ቀጥሎ ግን ስለ መንፈስ ቅዱስ መሞላት ተናግሮ ክፍሉ ግን ስለምንድን ነው ያወራው? ቀጥሎ አያችሁ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። እንዴ ከላይ እኮ ታይና መንፈስ ቅዱስ መውላብህ ዘንድ ነው የተላኩት አለ። እዚህ ክፍል ግን አየ ብሎ ከዛ በኋላ ምንድን ነው የሚለው? መንፈስ ቅዱስ ተሞላ ወዲያው ከዛ በኋላ ተጠመቀ ነው የሚለው አይደለም። አየ መንፈስ ቅዱስ መሞላትና መጠመቅ አንድ አድርጎ ሲናገር ክፍሉ እንመለከታለን። አየ ለዛ ነው ያን ጊዜ ደግሞ አየ ታይ ዘንድና ከዛ በኋላ ተነስቶም ተጠመቀ። አየ ይኸው ጥምቀታውን ከመንፈስ ቅዱስ መሞላት ጋር አይነጥለውም። አንተ የጠቀስከው ክፍል አንተ ምን ብለህ ነው ያነበብከው? እዚህ ጋር መሀል ላይ ራስህ ፈልቅቀ የራስህ ጥቅስ ካየ በኋላ ተጠመቀ አይደለም፣ ካየ በኋላ መንፈስ ቅዱስ ተሞላ ከዛ በኋላ ተጠመቀ ብለህ ቃሉ የማይለውን ሰግስገ ለራስ አስተምሮ እንዲመቻ አድርገህ
ልትጠመዝዘው ነበረ፣ ግን አይቻልማ። የእግዚአብሔር ቃል ጽኑ መሰረት ነው። ልትጠመዝዘው አትችልም። አየህ፣ ተነስቶም ተጠመቀ ይላል። በነገራችን ላይ ሰው የኃጢአት ስርየት ሳያገኝ የመንፈስ ቅዱስ ስጦታ መሞላት ወይም በመንፈስ ቅዱስ አይሞላም። ለዛ ነው ሐዋርያት ሥራ ምዕራፍ 16 ኦኬ ከቁጥር 22 ላይ ነው። ይሄ ተመሳሳይ ሀሳብ ይነገራል እዚህ ክፍል ላይ። እሱ ጋር መቼ ተቀበለ? አንድ ላይ መልሰው ነው። መቼ ተቀበለ መንፈስ ቅዱስ? ከተጠመቀ በኋላ ሲጠመቅ ነው። አሳየኝ። ያው ቀድም እኮ አሳየው። ቆይ አንዴ ሐዋርያ ቅዱስ ጳውሎስ ለምን እንደተጠመቀ ከተጠመቀ በኋላ ያገኘው ምንድነው የሚለውን ቆይ አሳያለሁ። እዛው ክፍል ላይ ራሱ የሚናገረው ባይዘ መንፈስ ቅዱስ ሞላብህ ዘንድ ተላኩኝ አለ። ከዛ በኋላ ግን ተሞላና ተጠመቀ አይልም ክፍሉ። የሚሞላበት ማን ነው? አትደረሚውት አድርገው። ረጅም ሰዓት እየወሰድክ ነው አለመልስ። አዎ ጠያቂ ሆነ ምላሽን እንደፈለግከው ልመልስልህ አልችልም። መጽሐፉ የሚለውን ነው የምመልስልህ። እዚህ ክፍል ላይ ቃል በቃል አንተ የጠቀስከው ክፍል ላይ ሄድኩልህና ሐናንያ የተናገረው ዓይንህን ታይ ዘንድና ማለት ዓይንህ እንዲያይና መንፈስ ቅዱስ እንድሞላብህ ተላኩኝ አለ። እሺ የት አለ መንፈስ ቅዱስ ተሞላ የሚለው? ኦኬ ኤግዛክት ወርድ ፋላሲ ከሆነ የምትፈልገው ማለት ነው። ዓይኑ መታየት ተናገረ። ቆይ ያው ወዲያውንም እንደ ቅርፊት አለ ከዓይኑ ወደቀ። ከዛስ ያን ጊዜም ደግሞ አየ ይላል። ኦኬ እዚህ ጋር ደግሞ ታይ ዘንድና ምን አደርገ? መንፈስ ቅዱስ ይሞላብህ ዘንድ ላከኝ አይደለ የተባለ? ማየቱ ተነገረን። እሺ ከዓይኑ ቅርፊት የሚመስል ወደቀ። ከዛ በኋላስ አየ አለ። መንፈስ ቅዱስ የት አለ ተሞላ የሚለው ይናገራል እዚህ ክፍል ላይ አይናገር። ላሳየህ። ሐናንያ ነው አይደለ ሊሞላበት የመጣው? መንፈስ ቅዱስ ሊሞላበት የመጣው ሐናንያ ነው አይደለ? ነው አይደለ? ወይስ መንፈስ ቅዱስ ነው አይደለ? እኔ ይሰማኛል የምታወራው። ሶሪ ድምጼ ተቋርጦ ነበር። እሺ ጠቅሳ አሳይ ብሩክ። ዝም ብለህ ጥቅሱን አሳየኝ። አንተ ነህ ግን ምን ሆነህ ነው? መንፈስ ቅዱስ ተሞላ የሚለው ጥቅስ ጠቅሳ አሳይ። አንተሽ ችግር የለውም። ጥቅሱ የቱ ጋር ነው መንፈስ ቅዱስ ሞላበት የሚለው? የቱ ጋር ነው ያለው? አሁን ስማኝ፣ በቃ አሁን እሺ አዳምጠኝ። እኔ በጣም እያዳመጥኩ አይደል? አዳምጠኝ። አሁን ምንድን ነው ያልከኝ አንተ? እንደዚህ ይላል እንጂ ተጠመቀ መንፈስ ቅዱስ ሞልቶበት ተጠመቀ የሚል የለም አልከኝ። በጣም አዳምጣውን ደግሜ ላንብብልህ። እሺ አሁን ምን ብለኸኛል? በእጅ መጫን ነው እዚህ ጋር የወረደው። ማን ላይ? አናንያ ላይ። ላሳየህ። መንፈስ ቅዱስ የወረደው ከጥምቀት በፊት ማለት ነው። በእጅ መጫን በእጅ መጫን ነው። ላሳየህ ነው። 17 ላይ እንደዚህ ይላል። ሐናንያም ሄዶ ወደ ቤቱ ገባ ይልና እጁንም ጭኖበት፣ ሰማኝ፣ እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱ በመጣህበት መንገድ የታየ ኢየሱስ ነው። ደግሞ አለ ምን አለ? ደግሞ ታይ ዘንድ እና ሰማኝ ታይ ዘንድ እና መንፈስ ቅዱስን ይሞላብህ ዘንድ ላከኝ አለ። እጁን በመጫን ምንን ተቀበለ? እንዲያይና መንፈስ ቅዱስን። ማስረጃውን አምጣ። እጁ ሲጭንበት መንፈስ ቅዱስ ተቀበለ የሚለው የቱ ጋር ነው? በእጁ መጫን በእጁ መጫን መንፈስ ቅዱስ ማስረጃውን አሁን የአንተ ሀሳብ ትሆንና እጁን ሲጭንበት ቆይ አሁን የአንተ አባባል እጁ ሲጭንበት ከሆነ ገና ሲጀመር ሳያይም ሳይጠመቅም በፊት ነው እያልክ ያለው። ማስረጃ አምጣ። እንድሞላብህ ላከኝ እያለ አንተ ደግሞ ጭራሽ ከማየቱም መንፈስ ቅዱስ ከመቀበሉም በፊት እጁ ሲጭንበት ተቀብለዋል እያልክ ነው። ማስረጃ አምጣ። እጁ ሲጭንበት መንፈስ ቅዱስ ተቀብለዋል። እኔ በጣም እያዳመጥኩ ነው ወንጌል ስለሆነ። ተረጋጋ ትለኛለህ እንደ እየጠየቅኩ እኮ ልመልስልህ ነው። አዳምጠኝ ማለቴ ነው። ኦኬ ሐናንያም አለ ሄዶ ወደ ቤቱ ገባ እጁንም ጭኖበት። በጣም አዳምጡ። እዚህ ጋር መጀመሪያ ምንድን ያደረገው? እንደገባ እጁንም ጫነበት። ማን ላይ? ጳውሎስ ላይ። ኦኬ ወንድሜ ሳኦል ሆይ ጌታ እርሱ የላከበት ለምን እንደሆነ ጌታ እርሱን በመጣህበት መንገድ የታየ ኢየሱስ ነው ብሎ ከመሰከረለት በኋላ ደግሞ አለው ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ። በጣም አዳምጡ። እዚህ ጋር ምን አለው? ቆይ ልጨርሳለኝ። ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። የተላከው ማን ነው? እዚህ ጋር ጋይሶች በደንብ አዳምጡ። ሐናንያን የተላከው ምን ለማድረግ? ከዓይኑ ላይ ያለውን ቅርፊት እንዲወርቅና መንፈስ ቅዱስን እንዲሞላ ከእግዚአብሔር የተላከው ማን ነው? ሐናንያ። ምን እንዲሞላው? መንፈስ ቅዱስን እንዲሞላው። ልክ ጥምቀትን ከዛ በኋላ አዘዘው። ተጠመቅ አለው።
መጀመሪያ ግን ምን ሞልቶታል? መንፈስ ቅዱስን ሞልቶታል። የተላከው አናንያ ስለሆነ ማስረጃውን አምጣ። የኔን አይደለም መጀመሪያ ሞልቶታል የሚል ከየት አመጣ? ማስረጃውን አምጣ እንጂ። የተላከው ማን ነው? የተላከው ማን ነው? የተላከው ማን ነው? አልተላከም። ማን አለ? ሲጫንበት ወይም ደግሞ ቆይ ከመጠመቁ በፊት መንፈስ ቅዱስ ሞልቶበታል የሚል ማስረጃ አምጣ እኮ ነው። ቃል በቃል የፈለግከው ወንድሜ፣ ሀሳቡም ጭራሽ የለም። እሺ በቃ እንደዚህ እናድርግ። የተላከው ማን ነው? መንፈስ ቅዱስ እንዲሞላው የተላከው ማስረጃውን አምጣ እንጂ። መንፈስ ቅዱስ እኮ እየሰጠው እኮ ነው እየሰጠው። ከሌለ ሚውት አድርጋ ታዲያ እሰጥሃለሁ። ማስፈራሪያ አደረገው እኮ ስጠኝ እንጂ አንጀቴ። አዳምጥ። ቆይ ተጠኘቱ ጋር ነው ያለው። 30 ጊዜ አነበብኩ። አሁን ቆይ ተረጋጋ እንዴ! እኔ እኮ አላወራሁም። አንተ ራስህ ተረጋጋ ብለህማ። ቆይ አንዴ ሌላ ጥቅስ ልስጥህ። ችግር የለም ሌላ ጥቅስ ልስጥህ። ኧረ ተረጋጋ። ቆይ አንዴ እንዴ! የመልስ ጊዜ እኮ ነው። የመልስ ጊዜ ነው። ሰምቻለሁኝ ዮሐድ፣ በደንብ ሰምቻለሁ። አንዴ ስማ፣ ተረጋጋ። አንዴ አሁንም ራስህ ረጋ በልና ስማ። ጥያቄ ምን እየሆንክ ነው? አይ አታዳምጥማ። እኔ በጣም አዳምጥ እኮ እስከምጨርስ አሁን ልትወጣ ፈልጋለህ። ሚዩት አድርገው፣ በቃ ሚዩት አድርገው። ማስረጃ ስጥ ብዬ ሚዩት አድርጌ ሰማሁ። ከዛ ማስረጃ ልታመጣ አልቻልክም። ምን ትላለህ? ሐናንያ ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ብሎ ተናገረው ትላለህ። አየህ፣ ተሞልቷል ትላለህ። ከየት አመጣኸው ነው ጥያቄ እኮ። ተሞልቷል እያልክ የምትጨምረው ከየት አመጣኸው? ልመልስ በቃ መልስ። ይሄኛው ስላልተስማማ ሌላ ደግሞ እናነባለን። ምንም ችግር የለውም። ስለዚህ እዚህ ላይ መጀመሪያ የጠቀስከው ማስረጃው እንደሌለ አረጋገጥን። ስለዚህ በደንብ ተመልከቱ። አሁን ሚዩት አድርገው። እኔ ሀሳቡን በደንብ ላብራራ። እዚህ ክፍል ላይ ጠቅሰ ነበር ግን ማስረጃ የለም። አየህ፣ የራስ ሀሳብ አንዴ ሚዩት አድርገው። ሌላ እንጥቀስ እያልክ ነው። ሌላውን አዘጋጅ። እስከዚህ አንዴ ሀሳብን አብራራ አይደለ? እኔ ደግሞ ላብራራ። እሺ ሚዩት አድርግና እስከዚያ ጥቅስን አዘጋጅ። እዚህ ክፍል ላይ የተነገረው ሐናንያ ወደ ጳውሎስ ተልኳል፣ ወደ ሳኦል ማለት ነው። የተላከው ስለ ሁለት ነገር ነው። ምን? አይኑ እንዲያይና መንፈስ ቅዱስ እንዲሞላበት ማለት ነው። ስለዚህ ሐናንያ ምን አለ? ኦኬ የተላኩት አለ አይንህን እንድታይና ከዛ በኋላ መንፈስ ቅዱስን እንድሞላብህ ነው አለ። ስለዚህ ወዲያውኑ እንደ ቅርፊት ያለ ከአይኑ ወደቀ ይላል። ከዛ በኋላ ያን ጊዜ ደግሞ አየ ይላል። ከዛ ወንድማችን ምን አድርጎ ጨመረ? እዚህ ክፍል ላይ አየ ካለ በኋላ ቀድሞ አየ ከማለቱ በፊት ነው መንፈስ ቅዱስ ተሞላ፣ ከዛ በኋላ አየ ብሎ ፈታው። ከየት አመጣው? የለም ማስረጃ። ክፍሉ የሚለው ምንድን ነው? ወዲያውኑ ምን ሆነ? መንፈስ ቅዱስ ተሞላ ነው የሚለው አይደለም። ወዲያውኑ መጀመሪያ ከአይኑ እንደ ቅርፊት የሆነ ወደቀ። ያን ጊዜ ደግሞ ምን ሆነ? አየ። ከዛ በኋላ ምን አድርጋለሁ? ተነስቶም ተጠመቃለሁ። በቃ በጥምቀት ነው የመንፈስ ቅዱስ ስጦታ ወይም ደግሞ የመንፈስ ቅዱስ ልጅነትን የምናገኘው በጥምቀት ስለሆነ፣ ስለዚህ ተጠመቃለሁ። አለቀ። በነገራችን ላይ እዚህ ጋር ተጠመቅ ነው ያለው አይደል? 22 ላይ ደግሞ በኋላ ላይ እንሄዳለን። ምን ይላል? መጀመሪያ ከኃጢአት መሰር ያለብህ አይደል? የመንፈስ ቅዱስ ማደሪያ ለመሆን ሰው መጀመሪያ የኃጢአት ይቅርታ ነው ማግኘት ያለብህ። የመንፈስ ቅዱስ ቤተ መቅደስ ለመሆን አንድ ሰው ከኃጢአቱ መጀመሪያ መታጠብ ያስፈልጓል። ስለዚህ ሐናንያ ምንድን ነው የሚለው? ተነሳና ስሙን እየጠራ አሁን ስለምን ትዘገያለህ ይለዋል። ስሙን እየጠራህ ተጠመቅ፣ ከኃጢአትም ታጠብ ነው የሚለው። ከኃጢአቱ ሳይታጠብ የመንፈስ ቅዱስ ማደሪያ በፍጹም አይሆንም ማለት ነው። ከዚህ አንጻር የሚታይ ነው። እሺ ሁለተኛ ማስረጃ። ኧረ ልቀጥል። እኔ ደግሞ እንዴ ሁለተኛ ማስረጃ ልቀጥለው። ኦኬ አሁን በደንብ አዳምጡ። ልቀጥለው። በመጀመሪያ ደረጃ ሲያወራ የነበረው ዮሐድ እያለኝ የነበረው ቅርታ ዮሐዴ ጥቅስ ካልጠቀሰ አያወራም። ኧረ አንተ ነህ ምንድን ነው እንዴ እየሰማሁት አይደል? ምንድን ነው ችግር? ጥቅስ ጥቀስና ታረግ ነው ብሩኬ። ሪፍሌክት ልታረግ ነው። እንደዛ ነው እኮ እያሰባል። ፈራህ ታዲያ አንተ ባረግስ ያወራንበት ጉዳይ አይደለም። ምንድን ነው የምፈራው? ዮሐድ ያለው ብለህ ከጀመርክ የራስህ ማስረጃ አይደለም። ዮሐድ ነው ያንተ ማስረጃ። አሁን ዮሐድ እኮ ሙሉ ሰው ነው። ስለዚህ ጥቅስ ጥቀስ። ሐዋርያት ማቴዎስ፣ ዮሐንስ እኔ ነኝ ያመጣሁት ይሁሉ ጥቅስ ባይዘወይ ጥቀሳ እኔ ነኝ ያመጣሁት። ስለዚህ ልቀጥልበት ከዮሐድ ጋር ትጠቅሳለህ። ብሩክ ሚውት አድርግልኝ፣ ልቀጥል ከሱ ጋር። ይሄንን ሙሉ ያመጣው ጥቅስ እኔ ነኝ። ጥቀስ በቃ
በጌታ ስም ኧረ ምከሩት። ዮሐድ ሙሉ ሰው ነው፣ ሰሚዎቹ ግን ይሰላቻቸዋል። በቃ አንተ ነው የሰለቸህ ወንድሜ፣ ማንም የሰለቸህ ጥቅስ ካልጠቀስክ ሚውት አደርግሃለሁ። ያንተ ወሬ በጣም ይሰለቻል። ስለዚህ ጥቅስ ካልጠቀስክ ማለት ነው፣ ጥቅስ ካልጠቀስክ ማውራት አትችልም። ዮሐድም አያገባውም እዚህ ላይ። እሺ ሚውት አድርግ። እሺ በጣም ነው የማዝነው። እሺ ቴንክ ዩ። እሺ አሁን ስንነሳ መጀመሪያ ዮሐድዬ ሲል የነበረው ምንድን ነው? ከጥምቀት በፊት መንፈስ ቅዱስ አይወርድም ብሎ ነበረ። ሐዋርያት 10:44 ላይ ሳሳየው የዛን ሰዓት ላይ ለምልክት ነው ብሎ ጮኸ። ዋሽቶ ነበር መጀመሪያ። አስተካከል። አሁን ሚዩት ላደርግ ነው። ቅድም የጨረስነው እና የገደለው አሁን ማስረጃ አቅቷል መሰለኝ። ብሩኬ ማስረጃ አቅቷል መሰለኝ። ከቅድሙ ጀምረህ ጭራሽ ትገድለዋለህ። ችግር የለም ተረጋጋና እንትን እልሃለሁ። አሁን ምክንያቱም እንዳልተመለሰ ስለታሰበ ምንም እኮ ያው ትጠቅሳለህ ያለ አውዱ ትጠቅሳለህ። አዎ ልቀጥለው። ዮሐድ ተረጋጋ። በጣም አዳምጬሃለሁ። በጣም ጥቀስ እባክህ፣ ጥቅሱን እባክህ እኮ ተረጋጋ በጌታ በኢየሱስ። እሺ ልጥቀስ፣ ችግር የለውም። ይሄንኑ ጀምሬ ነው ማውራት የምፈልገው። ሁለተኛውን ጥቅስ ከመስጠቴ በፊት የሐናንያን እዚህ ጋር ያለውን ሰዎች እዚህ ጋር በደንብ እንድታደርጉ ሐናንያ ተቀደም ነው የተው ነው። ምንድነው የምትጠቅሰው? እዚህ ክፍል ላይ አለ ብለህ ማስረጃው፣ አሁን እዚህ ክፍል ላይ አለ ማስረጃውን እያልከን ነው። ዮሐድ ጥቅሱ ሲጠቅስ አዘጋጅቶ ሲመጣ ይገባል። አሁን ተረት አንተ ማስረጃው የሆንክ ነው የሚመስለው። ተጽፈሃል እንደ አንተ መጽሐፍ ቅዱስ ላይ እንደ ጨነቀን እኮ። በቃ ጥቅስ ከጠቀሰ ይገባል፣ ካልጠቀሰ ግን በቃ ይወርዳል። አለቀ በቃ። አንተነ ቅድም አንተነ ተንሳ የሚባለው ማለት ነው። ቅድም ማስረጃ አምጣ ተብሎ እንትን ሲባል ዮሐድ የሚባል ሲጀመር አደናጋሪ ሰው ነው ይላል። እዚህ ያለ ማስረጃ የለም። እንዲህ አንዳንዴ እንትን ላይ ቸርች ላይ የለመዳችሁትን እዚህ እንደዛ እየመሰላችሁ እኮ ነው። ሁሉም ዝም ብሎ አሜን ለምዳችሁ ማስረጃ ስትባሉ ትደነግጣላችሁ። ኦኬ አሁን ደግሞ ዘመኑ በጣም እግዚአብሔር ይመስገን ይህን ቴክኖሎጂ ሳይመጣ በፊት በቤተ ክርስቲያን ላይ በጣም ብዙ ዋሻችሁ፣ የማናምነውን ታምናላችሁ እያላችሁ ብዙ ውሸቶች ተናገራችሁ። ደግሞ ጭራሽ እኔ ውሸታችሁ እኮ እኛ ላይ ብቻ እኮ አይደለም የምትዋሹት። በጣም የሚገርመኝ የራሳችሁ ፕሮቴስታንት ህብረት ውስጥ ያሉት ራሱ ተዋሹላቸው አላችሁ። እኔ መካነ ኢየሱስ እንደዚህ አታምንም፣ እኛ እናምንም እንደዚህ ትላላችሁ። ማስረጃ ኧረ በስመ አብ ሰይጣን ይቀናባችኋል እኮ አንዳንዴ ስትዋሹ በጣም ነው የሚቀናባችሁ። እንደዚህ ይቻላል ውሸታም ነህ አንተ ከምር። ውሸቴን ከመጣሽ ማርያም ታምጣሽ ነው የሚባለው። ውሸትህን መጥቼልሃለሁ። አልፋታ አንተነ ፕሮ። እስቲ አንዴ ዳኒ አውራ። ከቅድም ጀምሮ አፍነነዋል። አንዴ አውራና ትቀጥላል። ኦኬ ወረደ። ዳኒ ቀጥል። ዮሐድ ከመጣሽ ማርያም ያምጣሽ የሚለው ትዝ ብሎኝ ነው ጥሪ ለቀለሜና አሁንም መጥቶልህ ሳየው ድጋሚ ቅድም ካቆማችሁበት ሊቀጥል ፈልጎ ነው መሰል ብዬ እኮ ነው። ዮሐድ ከየት ያመጣዋል? አንተ ማስረጃ ቢኖራቸው ፕሮ የሆኑ ነበር። እኔ እኮ አይሆኑም እኮ ባይዘው በማስረጃ ማውራት ከጀመረ ፕሮ በቃ ኖ ሞር ፕሮቴስታንት ያቆማል፣ ክርስቲያን ሆኖ ያርፋል ማለት ነው። አሁን እነዚህ እኮ ራሳቸውን ይዋሻሉ፣ የሚሰማቸውንም ያታልላሉ። እንደው እግዚአብሔር ልቦና ይስጣችሁ። ኦኬ ኤኒዌይስ ባይዘው ዮሐድ የጥንት ፍሬንድ መጥቷል። አለሙ ግን ኖርማሊ ብሩክ ጥቅስ ካለ ጥቅስ እንጻፍና ትገባለህ። ከዛ ውጪ በጣም ስልችት ነው የሚለው። አንተ የምታወራው ወሬ በሙላ ሰው ላይ ተለጥፈ ሰው ላይ እምነትን የመሰረት ነው የምትመስለው። ስለዚህ ይደብራል። ጥቅስህን ትጠቅሳለህ፣ ከዛ በኋላ ታወራለህ። ያኔ ማንም ሰው ይፈቅድልሃል። ዮሐዴም እኮ ፈቅዶልሃል ጥቅስ ስትጠቅስ። ከዛ ውጭ ግን በጣም ያስጠላልና በቃ አቁምና ይሄ ዝም ብሎ ጭቅጭቅህን ጥቅስህን ጠቅሰህ ትገባለህ። ከዛ ውጭ አለቀ፣ ጨርሰናል። እንፈልጓለን ዮሐዴም ከስንት ቀን በኋላ ተመልሶ ቢወጣም አታድርቅብን። አቦ ዮሐዲ እራት እየበላው ነውና አለሙ ደጁ ገብቷል። እሱም በልቼ የቤት እንደገባው እንቀጥላለን። አንቱዬ በዚህ አጋጣሚ ሁላችሁንም እራት እንብላ።
እንዴ ኧረ በላን የሚበላው ይሄ እራት ግን ኧረ የነገውን እየበላ ነው መሰለኝ። የነገውንም ነው እንደ ራሱ። ቆይ ከባድ ነው። ራቅ ብዬ ነው የምበላው እና ዮሐንዬ ቀጥሉ። አሁን ተሙ እኮ አንድ ናጫውተን እንጂ የአንድ ጨቅላ ልጅ እንጫወት እንጂ ትንሽ። ኧረ መቼም አላጫወትህም አንተ። ቻው ቻው። እሺ አይኖስ ዳንኤል ታወራዋለህ ምናልባት እኔ አለሙ ጋር ሌላም ቤት ብዙ ጊዜ አውርቼ ስለማቅ ዮሐንዬ አንተ ቀጥል። ቆይ የኔ ነው የተቋረጠው ወይስ ይሰማል? ያንተ የኔን አልሰማኝም ነበር። ዮሐንዬ ቀጥል። እሺ ኦኬ። አለሙ ይሰማል? ሃሎ አለሙ ሚውትን ክፈታ። አሌክሶ ሚውትን ክፈት። ኔትወርክ ይዞታል መሰለኝ ዮሐንዬ። እንደዛ ነው መሰለኝ። ትንሽ እንትን ብሏል መሰለኝ ኔትወርኩ። ዛሬ ትንሽ ኔትወርካቸው የአብርሽም ምናምን ትንሽ ያስቸግራል። ኤኒዌይስ አለሙ ይሰማል? አለሙ ወጥቷል። ዮሐንዬ በቃ አሁን ከዚህ በኋላ ቻው፣ ሁላችሁንም ልዘጋው ነው። በቃ ዝጋው። እሺ ሰላም እደሩ ሁላችሁም። ቻው።